Simba! Simba! Anti, meni yesaran. Ate Simba. Ano makin? Simba! Anti. Menolak Simba. Ante ሰውዬ ጭራሽ ራስ ታጠፋ ነው እንዴ? በቃ ያሰብነው ነገር አልተሳካም። እና ታዲያ ማለት ደግሞ እኮ ለዘላለም አይሆንም ማለት አይደለም። በሌላ መንገድ እንሞክራለን። አንተ ሲምባ ትልቅ አይደል እንዴ? እንዴ ምን ሆነ ነው ሲምባ? ተረጋጋ እንጂ ተረጋጋ። ጭራሽ ራስ ታጠፋ። ይሄን ሐሳብ ያመጣው ማን ነው? አንተ አይደለም። ሲምባ ሲምባ አንተ አይደለም። ወይ ጭራሽ አንተ አይደለም። ሲምባ አንተ ሲምባ Simba! Simba! እኔ ላንተ ብዬ ባሰብኩልህ ጭራሽ አንቀልቀልኝ ነው። ስሙ አንድ ነገር ልንገርህ፣ እኔ ባልኖር እኮ አንተ ይሄኔ ሞተህ ነበር። እሺ አፍህን ዝጋ ብያለሁ። አንተ ሰውዬ ትሰማኛለህ? የገዛ ልጄ የምወልደው ልጄ አባት አይደለም እኮ ያለኝ፣ አባት አይደለም ያለኝ። ዝም በል እሺ። ቆይ እኔ ምን ላድርግ ሲባል እንዴ ሰዎቹ ፕሮፌሽናል ናቸው ብዬ ነበር፣ ግን በቃ እኔ ምን ማድረግ አልችልም። ተሳሳቱ፣ አለቀ። እግዚአብሔር ይመስገን ደግነቱ የኔን ስም አልጠሩም። እኔ እንዳንተ መጥፎ ድል የለኝም ማለት ነው። ምንድን ነው እያወራ ያለው? ኧረ ሲምባ እንዴ! ኧረ ቀለል አድርጎ አንተ እኮ ከፈለክ ደግሞ ሸጠቦም አለበት ማለት ትችላለህ። ያው ግን እሱ ማለት ለአንተ ምንም የሚጠቅም ነገር የለም። ደግሞ ሌላ ክስ ሊጨምርብኝ ነው። የራሱ ጉዳይ። ከአሁን በኋላ ለምን የሞት ፍርድ አይፈርዱብኝም? እንደሚቆጨኝ ታውቃለህ? አንተ አይገባም፣ ልጄ አይገባም። ልጄን ማጣቴ ብቻ ነው የሚቆጨኝ። ልጄን ማጣቴ ብቻ ነው ልጄን
ስለሰርቼ እንዲሁ ዳክተር አታስብ፣ ምንም የተፈጠረ ነገር የለም። ሰላም ነው ያደርከው። ማታ ጠጥቼ ስለነበር ምናልባት ድጋሚ ካሳሳትን ብዬ እኮ ነው። እኔ ስላልጠጣው ኖርማል ነበርኩ። ስለዚህ ሁሉም ነገር ሰላም ነበር ማለት ነው። እንካ ትንሽ ቀዝቀዝ ያደርጋል። ትላንት በጣም ተረብሸ ነበር። በእርግጥ ወደ ቤት ስታመጪ ትንሽ አስታውሳለሁ። ግን እንዴት ነው እኔ ያለሁበት ድረስ ልትመጪ የቻልሽው? እሱን ቀስ ብዬ እነግርሃለሁ። ዳጊ በተበሳጨና በተናደድኩ ቁጥር ባንኩን ለሄደ መደገፍን አቁም። በቃ ውስጥ ያለውን ነገር በውስኪ ለመደበቅ አትሞክር። እኔም እኮ ለምን እንደዚህ አይነት ቦታ ልገኝ እንደቻልኩ ትዝ ሊለኝ አልቻለም። ኦኬ አስታወስኩ። ያ ማፈሪያ አባቴ ነው። ቢያንስ ያንተ አባት እኮ ላንተ ፍቅር አለው። ያው የተሳሳተ መንገድ ቢከተልም ማለት ነው። የኔ አባት አለ አይደል እንዴ? ለኔም ለእናቴም ቅንጣት ታክል ፍቅር የሌለው እናቴን አስገድዶ እስከ መድፈር ድረስ የደረሰ ነው። በጣም ጨካኝ ነው አባቴ። እባክሽ አምራን፣ አሁን ስለ እንደዚህ አይነት ነገር ማስታወስ ስለማልፈልግ በቃ ጨዋታን ቀይርሽ። ደግሞ ራሴ ሊፈነዳ ነው። ድጋሜ ሄደህ እንዳትጠጣ እኮ ነው ታሪኬን የምነግርህ። ከአንተ የባሰ መከራ እንዳለም እንድታቅ ስላሰብኩ። እኔ ምልክ ዛሬ ስራ ከሌለክ አብረን መዋል ትችላለህ? አብረን ብንውል ደስ ይለኝ ነበር፣ ግን ደግሞ እነ ላይኩን ጋር ሄጄ አባቴ ላይ ክስ እንዲመሰረቱበት ማድረግ አለብኝ። ታውቂያለሽ፣ ወንድሜን ሊያሳጣኝ ነበር እኮ። እንዴ ዳጊ፣ አጋቾቹን ካሳሰርካቸው አይበቃም? አንዳንድ ስህተቶች እኮ በይቅርታ መታለፍ አለባቸው። አንቺ ደግሞ ምን እያልሽ ነው? የገዛ ወንድሜን እኮ ነው ባሌው ቤት ውስጥ አስሮ እንዲሰቃይ ያደረገው። እንዴት ነው ይቅር ልለው የምችል? እኔ ከአባት በላይ ብዙ ጥፋቶችን ሰርቻለሁ፣ ግን ይሄው በይቅርታ ታድሼ አዲስ ሰው ሆኛለሁ። እባክህ ዳጊ፣ ከዚህ በላይ ነገሮችን አታወሳስበው። ለነገሩ ተይው፣ መርማሪው ራሱ ደውሎ ይነግራቸዋል። ያኔ እስኪ ይቅር እንደሚሉት እናያለን። እኔ ስላንተ ይቅርታ ብቻ ነው እያወራ ያለሁት። ይልቅ ጁስን ጠጣና ቆንጆ ቁርስ ልስራለህ። አይ ቁርሱ ይቅርብኝ፣ በፍጥነት ነጋሽ ላይኩን ጋር መሄድ አለብኝ። ደግሞ የደረሰበትን ነገር ከራሱ አንደበት መስማት እፈልጋለሁ። በቃ ቻው ቻው። ልጄ ደህና ነገር አይደል? ከትናንትና ዛሬ ትንሽ የተረጋጋ ትመስላለህ። ምንም ተረጋጋሁት ዳድ። ከዱብዳ የበለጠ አንዳች ግዙፍ ነገር አጋጥሞኝ እንዴት ብዬ ነው ልረጋጋ የምችለው? ከመርዶ ያልተናነሰ ግዙፍ ነገር እኮ ነው ማለት ለኔ። ይሄ ነገር እንዳይፈጠር ብዙ ሞክሬ ነበር፣ ምኞቴ ነበር። ፋንቱ ወላጅ እናት መሆኗን እንዳታውቅ ደብቄ መቆየት የምችል መስሎኝ ነበር። ይህን ነገር አንተ እንዳታውቅ እውነቱን ለመደበቅ ያልፈነቀልኩት ድንጋይ ነበር። ግን እኔ ልጅ አልተሳካልኝም። እማዬ ትናንት ሁላችሁን ደክሟችኋል፣ ተኛው ብዬ ነው የተውኳችሁ። ዛሬ ግን ነግቷል። የተፈጠረውን ነገር የሚያስረዳኝ ሰው አለ? ወንድሜ፣ አባዬ፣ ቆይ ለምንድን ነው የተፈጠረውን ነገር የማትነግሩኝ እንዴ?
እኔ ቤተሰብ አባል አይደለም? እንደ ቤተሰብ አባልነቴ የተፈጠረውን ነገር መነገር የለበትም? ነገሩን እንጂ ምንድን ነው የሆናችሁት? ደህና አደራችሁ። ምን ሆናችኋል? የተፈጠረ አዲስ ችግር አለ እንዴ? እስኪ ሁላችሁም ቁጭ በሉና የተፈጠረው ነገር እናያገርበት። ቁጭ በሉ። ምኑን አረፍኩት ጋሼ? የዚህ ሁሉ ጦስ መነሻ እኮ ነኝ። ስለምን እያወራን ዳግም? ይሄ ሁሉ በእኔ የተነሳ ነው የሆነው እያልኳችሁ ነው ያለሁት። ምናልባት እዚህ ቤት እኔ ባልመጣ ኖሮ አባቴም ተከትሎኝ ባልመጣ ነበር። ይህን ሁሉ ችግር ባልፈጠረ ነበር። አይ ዳግም፣ እኛን ያስጨነቀን ነገር የገባን መሰለኝ። ናኦምን አሳግቶት የነበረው አባዬ እንደሆነ ያወቃችሁ መስሎኝ። ጉዳዩ እሱ አይደለም። እና ምንድን ነው? ሌላ የተፈጠረ ነገር አለ እንዴ? ማለቴ ከዚህ በላይ ምን ሆናችኋል? ፋንቱ፣ ይሄ ሻንጣ ምንድን ነው? አልገባኝም። ቆይ ወዴት እየሄድሽ ነው? ኤሚዬ፣ አሁን ስለዚህ ነገር ላወራሽ አልችልም። እባክሽን ፋንቱ፣ እኔ በተናገርኩሽ ነገር እኮ ይቅርታ አድርጊልኝ። እኔ ትናንትና ስሜታዊ ስለነበርኩ ብቻ ነው። ምንም ቢሆን እኮ አንቺ ህይወትሽን የሰጠሽኝ ሴት ነሽ። እባክሽን ይቅርታ አድርጊልኝና ሻንጣውን ወደ ነበረበት መልሹ። አሁን የማይቀረው ቀን ደርሷል። ሁሉም ነገር ግልጽ መሆን አለበት ነው። ከኔና ከእናት መምረጥ አለብን። እና ከዳጊ ጋር አብረን አደርን ነው የምትይ እንዴ? ምን ነው? ቆይ ይሄንን ጥያቄ ደጋግመሽ ጠየቅሽኝ። በጆሮዬ የሰማሁትን ማመን አቅቶኝ እኮ ነው። እኔ ቤት አደረ እንጂ ከኔ ጋር አደረ የሚል ቃል አልወጣኝ። ቆይ ነገሩን ለምንድን ነው ወደ ሌላ ነገር የምትወስጂው? ኧረ እባክሽ፣ ወንድ ልጅ እኮ ቤትሽ አደረ ማለት ያው መቼም ጸሎት እያደረጋችሁ አላደራችሁም አይደል? አላውቅም ጩና፣ ብቻ ከጊዜ በኋላ ዳጊ እያሳዘነኝ መጣ። የዋህነቱ፣ ግልጽነቱ፣ ብቻ በአጠቃላይ እያሳዘነኝ ነው። ለነገሩ ምልክቱ ሳይታይብሽ በሽታው ስለያዘሽ ብዙም አልፈርድብሽ። አንቺ እኮ ድሮ እኮ ነበር የተሸነፍሽው። እንዴ ይሄ ደግሞ ምን ማለት ነው? እስኪ ግልጽ አድርጊልኝ። ቆይ ተሰርቶ ባለቀ ቤት መሰረት ይጣላል? አንቺ እኮ ድሮ እኮ ነው መሰረትሽ የተናጋው። የዛሬው ንግግርሽ ደግሞ ጫን ያለ ነው። ታውቂያለሽ ጁና፣ አንዳንዴ ንግግርሽ ሁሉ እኮ ነው ግራ የሚገባኝ። አንቺ ጋሽ ፍቅር ግን ባይለኛው አይደል እንዴ ጨመደደሽ? አዎ ይመቸው። ቆይ አንቺ አምራን፣ ለዛውም አምራን እንደዚህ ትሆናለች ብሎ ማን ገመተ? ማንም። ግን እኔ እንጃ የሚቀጥል አይመስለኝም። የሆነ ፊታችን ላይ ትልቅ ግድግዳ የተጋረደ ነገር ሳይኖር አይቀርም። ቆይ የምን ግድግዳ ነው? ወይስ ስለ ዳግም ቤተሰቦች ምናምን እያሰብሽ ነው? ቤተሰቦቹ ከናሁን ጋር ያደረጉትን ነገር እያወቁ በፍጹም መቼም ከሱ ጋር ሊፈቅዱልኝ አይችሉም። ደግሞ የትኛው ቤተሰብ ነው እንደዚህ አይነት ነገር እያየ ሊፈቅድ የሚችለው? በተለይ ደግሞ ወይዘሮ ዝናሽ ትሞታለች እንጂ በጭራሽ እኔ የልጇ ሚስት እንደሆነ የምትፈልግ ራሱ አይመስለኝም። በለው ካዝንለታለሁ ወደ ሚስትነት ጠጋ 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 እያልሽ መጣሽ አይደለም? አልዋሽሽም ጩና፣ አሁን አንዱን አግብቼ የተረጋጋ ህይወት መኖር ፈልጋለሁ። የምር ከእንደዚህ አይነት ህይወት መውጣት ፈልጋለሁ። ተረጋጊ ፋንቱ፣ ይሄ የምርጫ ምናምን ጉዳይ አይደለም። ይሄን ጉዳይ በሰላማዊ መንገድ ብፈታ ነው የሚሻለው። እንቆይ ምን እያልክ ነው? ስለምን ሰላማዊ መንገድ ነው የምታወራው? ታዲያ በሰላማዊ መንገድ ካልሆነ በምን አይነት መንገድ እንፍታው? ብቻ ላይኩን ፋንቱን እዚህ ቤት ተቀመጭ እያልካት ባልሆነ፣ እኔ በበኩሌ ፋንቱ እዚህ ቤት እንድትቀመጥ ምንም አይነት ፍላጎት የለኝም። እኔ እንደዛ አላልኩ፣ ግን እናንተ የሆነ ነገር ከመወሰናችሁ በፊት ስለ ልጅ ሞራል ማሰብ አለባችሁ ነው እያልኳችሁ ያሉት። ይሄ የሞራል ጥያቄ አይደለም፣
የማንነት ነው። ልጄ እውነቱን አውቆ እናቱን ማን እንደሆነች አውቆ እውነቱን መምረጥ አለበት። ወይ በኋላ ከሽብር እድሜ ልኬ በልጄ ተገፍቼ ይኖራሉ። ዳግም እያወሩ ያሉት ነገር ገብቷል? ምንድን ነው የምታወሩት? አልገባንም። እኔ ምንም እየገባኝ አይደለም። ስለምንድን ነው እያወራችሁ ያላችሁት? እማዬ ቆይ ፋንቱ ስለምን እናትነት ነው እያወራች ያለችው? ልጄ ነው እናቱን ማወቅና መምረጥ አለበት። እማዬ እኔ ይህን በፍጹም ማመን አልችልም። ቆይ ምንድን ነው እዚህ እየተካሄደ ያለው? እየቀለዳችሁ ነው? እማዬ የሆነ ነገር በይ እንጂ። ፋንቱ የእውነት የናሆም እናት ናት? እማዬ ፋንቱ እውነቷን ነው እያወራች ያለችው? አዎ ልጄ፣ የተደበቀው የፋንቱ እውነት ይሄ ነው። ለአመታት የተሸሸገ እውነት ይሄ ነው። ፋንቱ እንግዲህ ቤተሰብ ሁሉ እውነቱን አውቋል። በቅርቡ ደግሞ ልጃችን ናሆም ሊያገባ ነው። እኛ መደሰችን ማዘን አንፈልግም። ነገሩን ዝም ብለሽ አታውሳስቢ። በእርግጥ እናንተ ልክ ናችሁ። ልጄን ጥዬ የጠፋው እኔ በደለኛ ሴት ነኝ። እባክሽን ፋንቱ እባክሽን፣ ማልቀሱን ተይውና መፍትሄው ላይ እናውራ። ማልቀስ ምንም አይነት መፍትሄ ሊያመጣ አይችልም። ወይዘሮ ዝናሽ ይቅርታ አድርጊልኝ። እስካሁን ላጠፋሁት ነገር ይቅርታ አድርጊልኝ እባክሽ። ምን እያልሽ ነው ፋንቱ? ልጄን ከምንም በላይ ከልጅሽ በላይ ተንከባክበሽ አሳድገሽልኛል። ትናንት መጥቼ ልጄ ማለት አልነበረብኝ። ይቅርታ አድርጊልኝ። በእውነት ፋንቱ አሁን የወሰንሽው ውሳኔ ትክክለኛ ውሳኔ ነው። ለሁላችንም የሚበጀው ይሄ ነው። ፋንቱ ለኔ ይቅርታ አድርጊልኝ። ባለማወቅ ብዙ የሚያስከፋ ነገር ተናግሬሻለሁ። በፍጹም እኔ ነኝ ጥፋተኛ። ቤትሽ መጥቼ ከባለቤትሽ ልጅ የወለድኩት እኔ ነኝ። እኔ ነኝ ጥፋተኛ። በፈጠረሽ ፋንቱ ይበቃሻል። እኔ እሱን ነገር እኮ እንዳልተፈጠረ ረስቼዋለሁ። እባክሽ አንቺ መርሹ። እሺ በጣም ጥፋተኛ ትዳር ውስጥ የገባውን በጣም ርኩስ ሴት ነኝ። ነው እስካሁን የተነካከርነውን እርሳ። ደህና ነው። ወዴት ነው የምትሄጂው? ቢያንስ አሁን አግኝቼሽ በስርዓት እንኳን ሳላወራሽ ወዴት ነው የምትሄጂው? ፋንቱ ቆይ ወዴት ነው የምትሄጂው? ይሄ እኮ ቤትሽ ነው። ቆይ ዝም ብሎ እንደዚህ ተነስቶ መሄድ አለ እንዴ? እንደነገርኩሽ ነው ሁሉም ነገር። ምንም እኔ አንቺ ላይ ጫንኩብሽ ውለታ የለም። ማንም ቢሆን ሊያደርገው የሚችለው ተራ ነገር ነው ያደርኩልሽ። እባክሽ ፋንቱ ከተለያየን እንኳን በእንደዚህ አይነት መንገድ አይደለም መለያየት ያለብን፣ በክብር ነው መለያየት ያለብን። ፋንቱ ውለታሽን በቀላሉ አልረሳውም። ልጄ የሞት አፋፍ ላይ በነበረችበት ሰዓት ላይ እንደ መላክ ደርሰሽ ከጉዳይ ወጣሽን አንቺ ነሽ። ፋንቱ ልጄን ትወስጂብኛለሽ ብዬ ሰግቼ ብዙ ነገር አድርጌሻለሁ። ጥፋቱ ለኔ ነው። አንቺ ከምንም አይነት ጥፋት የለም። አሁን መሄድ አለብኝ። እንደዚህ ሆነሽማ እንድለቅሽ አልፈልግም። ለምን ነው ግትር የምትሆኚው ፋንቱ? የኔ እዚህ መቆየት ለዚህ ቤተሰብ የሚሰጠው ምንም ጥቅም የለም። ይህን ቤተሰብ ከመበጥበጥ ውጭ እዚህ መሄድ አለብኝ። ናው ቆይ ለምንድን ነው ዝም የምትላት? ፋንቱ ከፈጣሪ ቀጥሎ እኮ ባንቺ ነው እየተነፈስኩ ያለሁት። እባክሽ ይቅርታ አድርጊልኝ። እኔም ማንነትሽን ሳላቅ እስከ ዛሬ ክፉ ቃል ተናግሬ ጎድቼሻለሁ። እባክሽ የትም አትሂጂ። ልጄን መሄድ አለብኝ። የኔ እዚህ መምጣት ይህን ቤተሰብ እንዴት እንደበጠበጠው እያየህ አይደል እንዴ? እኔ የተረገምኩ የመርገምት ያለብኝ ሴት ነኝ። መሄድ አለብኝ። እኔ እዚህ ቤት መርገምት ነኝ።
እባክሽ ፋንቱ እሺ በይኝ። የአንቺ እዚህ ቤት መምጣት ማንን ነው የበጠበጠው? እኔም ኤሚን። እሺ ማንን ነው የበጠበጠው? እባክሽ ፋንቱ እሺ በይኝ። መሄድ አለብኝ። ይልቅ ሁላችሁም ይቅርታ አድርጉልኝና በሰላም አሰናብቱኝ ልሂድ። ፋንቱ በፍጹም እንድትሄጂ አልፈቅድልሽ። መሄድሽ ራሱ ካልቀረ ጎዳና ድጋሚ እንድትወድቂ አልፈልግም። አዎ ኤሚ እውነቷን ነው። እባክሽ ቢያንስ የምትሄጂበትን እሺ አድራሻሽን አሳውቂን። ድጋሚ አንቺን በመፈለግ እንዳንኳትን እባክሽ ፋንቱ እሺ በይኝ። እዚህ መሄድ አለብኝ። በሰላም ከዚህ ቤት መሄድ አለብኝ። መሄድ አለብኝ። ደህና ሁኑ። እንዴ ፋንቱ እኮ ሄደች። ዝም ትላላችሁ? እንዲ አባዬ የሆነ ነገር አድርጉ እንጂ። ልጄ እባክህን ተረጋጋ። ተዋት ሂድ። መጀመሪያ ምን ጥሎ ብሄድ ለሷ ተራ ነገር ነው። ተራ ዳጊ እባክህን ብዙም ሳትርቅ ተከታተላት። ቢያንስ እንኳን የምታርፍበትን ቦታ ምረጥላት። እሺ ጋሽ በፈጣሪ ስም ቆይ አሁን የት ሄድሽ ነው የሚባለው? እባክህን ተረጋጋ። የትም አትሄድም እኮ የትም ቢሆን ፈልገን ካለችበት እናገኛታለን። እባክህን ልጅ ድጋሚ ለርቀኝ ከፈለገች ለምን እናትነቷን አሳወቀች? ለምን የመረጋ ቁስሌን እየፋቀች ድጋሚ ትጫወትብኛለች? እውነታውን ታውቅ ስለፈለገች እኮ ነው የኔ ልጅ። ለዚሁም ደግሞ ጥፋት ተጠያቂዋ እኔ ነኝ። በደመ ነፍስ መንቀሳቀስ አልነበረብኝም። ራሴን መግታትና መረጋጋት ነበረብኝ። ስለዚህ በቃ ይሄ ታሪክ በቃ ማለት ነው። የወለደችኝ እናቴን ሚስጥር ሳልሰማ በቃ እንደዚህ በቀላሉ ነው ያበቃው ማለት ነው። የኔ ልጅ ቃል ገባልሃለሁ፣ እናትን ፈልገን እናገኛታለን። ይሄ ታሪክ መቼም እዚህ ላይ አያበቃም። አሁን ደግሞ ዳጊ እኮ የምታርፍበትን ለማየት ተከትሏት ሄዷል። እኔ ራስ ወዳድ ብሆንም አይዞህ ልጅ፣ በፍጹም ማንነትን አላሳጣም። እናትን ፈልገን እናገኛታለን። እባክህ የኔ ልጅ Okay, okay. ለምን ጥራት መጣ? ተከታትለ የት እንደምታርፍ አረጋግጠው ያልነበረም ልክ አላደረግም እኮ ጋሽ። ላገኛት አልቻልኩም። ምን? አዎ ጋሽ፣ ከመቅጽበት የት እንደሄደች አላውቅም። ጋሽ አንተ አታስብ እሺ። ነገ ከጠዋት ጀምሮ የትም ብለን እንፈልጋለን። እህትሽ አገግማ ሰላም መሆኗ በጣም ደስ ብሎኛል። ይሄ ለሁላችንም እረፍት ነው። ያ ዶክተር የእሷን ህይወት ብቻ አይደለም የቀየረው የእኔንም ህይወት ነው ያስተካከለው። አሁንማ እድሜ ለሱና ላንቺ ሌላ ሰው ሆኛለሁ። እኔ የምልሽ ምግብ ማብሰል ነገር ትችያለሽ እንዴ? ማለት ያው ወጥ መስራት። ምንድን ነው የማበስለው? ደግሞ ምን አመጣሽብኝ? ሰው ማብሰሉንማ ተክነሽበታል። እኔ ስለ ምግቡ ነው ያወራሁት። ኦይ ለምን ጠየቅሽኝ? የሆነ ነገርማ አስበሻል ማለት ነው። እባክሽ ዶክተሩ አብሳይ እየፈለገ ነበር። ይሄ ስራ ደግሞ ላንቺ የሚሆን ይመስለኛል። ቆይ ዶክተሩ ሰርቫንት አይደል እንደሚፈልገው? ደግሞ አንቺን ክሊኒክ አይደል እንደ ልቅጠርሻለሽ? አዎ እንደዛ ነገር ነው። ምግብ አብሳይ ይፈልጋል።
ለነገሩ ግን አንቺ እንደዚህ አይነት ነገር ውስጥ ያለሽ አይመስለኝም። እኔ ከምግብ አሰራር የምትችለው ቢኖር ቲማቲም ቁርጤ ነው። ሌላው ለኔ ድግሴ ነው እናቱ። እና ዳቦ በሙዝ ሳትቺ? አይ እሱን እንኳን ትችያለሽ። ምሪና በዳቦዬን ደግሞ ብቀምሻት እናቴ ፈው ጸዴ ነው የምልሽ። ጩና እየቀለድኩ አይደለም። የግድ ሌላ ስራ ሰርተሽ ራስሽን መለወጥ አለብሽ። ከዚህ ህይወት መውጣት አለብሽ። ኧረ ቀስ እንዴ ስፒዱን ያዡ እንጂ እንዴ። ቆይ የራስሽ ሳይንስ ሌሎችንም ሰዎች እኮ ለመቀየር እየተጋጋች ነው። አረ ተረጋጊ። ባቢሎን እኮ በአንድ ቀን አልተመሰረተችም። እና አሁንም ልብና ኪስ አውላቂ መሆን የምትፈልጊው? ይሄ ህይወት እኮ የትም አያደርስሽም ጩና። የልብ ይቆየኝና የልክ ከዚህ በኋላ ሌባ ባሉን በጣም ደስ ይለኛል። ሰላማዊ እንቅልፍ መተኛት በጣም ነው የምፈልገው። ደስ ይለኛል ነው ወይስ አልሆንም ነው? ታውቂያለሽ ድሮም እኮ እዛ ህይወት ውስጥ የነበርኩት ለእቴ ስል ነው። ያው ብቸኛ አማራጭ ስለነበር ማለት ነው። ስለዚህ አሁን እህቴ ስለዳነች እዛ ህይወት ውስጥ ተመልሶ መግባት የለም። አዲስ ምዕራፍ መጀመር አለብሽ። ቆይ ግን ዶክተሩ ምግብ እንዳበስልለት ምናምን ፈልገው ነው እንዴ? እባክሽ እኔማ ሆስፒታል ውስጥ እንዳግዘው እየፈለገ ነው። ቆይ ግን ዶክተሩ ካንቺ ፎንቃ ይዞታል እንዴ? ምን? ከየትም ብለን ፈልገን እናገኛታለን። እሺ ለዚህ ደግሞ ቃል እገባለሁ። ዳጊ እዚህ ከመጣች ጀምሮ እኮ እሷ በጣም በትኩረት ታይ ነበር። የሆነ በዓይኖቿ ውስጥ ጥልቅ የሆነ የናፍቆትና የፍቅር ስሜት እንዳለባት ይነበብ ነበር። ቢያንስ ቆይ እንዴት ነው ይህን ነገር መጠርጠር ያቃተኝ? እንዴት ደመነፍሴ እንኳን አይነግረኝም? እንዴት ልታውቅ ትችላለህ? ሰው እኮ ነው። ደግሞ በስስት ያየችው ሁሉ እናት ልትሆን ትችላለች? እስኪ ንገረኝ። ለማንኛውም ይሄን ነገር መርሳት አለብኝ። ሁሉም ነገር ትቼ መተው አለብኝ። ለምን ብዬ እፈልጋታለሁ? እሷ አልፈለገችኝ። ለምን ብዬ እደክማለሁ? እናትህ ስለሆነች ነው የምትፈልጋት። ደግሞ እኮ እሷ ወዳ አይደለም ጥላ ሄደችው። የኔ እናት ዝኑ ነች። እሷማ እንደ ባዳ መንገድ ላይ ጥላኝ ሄዳለች። ከመሬት አንስታ ሰው ያደረገችኝ፣ ያለበሰችኝ፣ ያበላችኝ፣ ያጠጣችኝ እንደ ትክክለኛ እናቴ ሆነችኝ እኮ ዝኑ ነች። ይገርማል ዳጊ፣ ለአንተ እንኳን እኮ እንደኔ ሳስታልቅ አታውቅም። ከአንተ በላይ ለኔ ነበር የምትሳሰብ። ከራስ ልጅ በላይ ለሰው ልጅ መሳሳት ማለት አይደል ትክክለኛ እናትነት ማለት? አውቃለሁ እማዬ ለአንተ ያላት ፍቅር በጣም የተለየ ነው። እኔም ግን አልቀናባችሁም። እሺ ታውቃለህ፣ ከአንድ እናት ባንወለድም እንዳንተ አይነት ወንድም ስላለኝ በጣም ደስ ይለኛል። ሁሌም እንደዚህ ፍቅር ሆኖ ልጆች ዳግምን በወልደውም ጨክኜ ጥየው ነበር። እናቱ የጣለችውና አሁን ደግሞ አንስቼ እንደናት አሳድጌዋለሁ። ይኸው አሁን በፍቅር ሁለቱም ልጆች አብረውኝ ናቸው። እውነት ግን አሁን እንደኔ እድለኛ ሴት አለ? አሁን ተረጋግቼ ስለ ሰርጌ ብቻ ነው ማሰብ የምፈልገው። ህይወት የግድ መቀጠል አለባት። በነገራችን ላይ ኖሃ ነገ ትመጣለች። በመጨረሻም የዚህ ቤት ሚስጥር ተፈቷል። ከአሁን በኋላ አንዱ ካንዱ ምንም አይነት ሚስጥር ሊኖር አይችልም። ግን በምን ይታወቃል? ምናልባት ሌላ ማናውቀው አዲስ ሚስጥር ደግሞ ይመጣ ይሆናል። እባክህ ወንድሜ እንደዚህ ተከፍተህ ማየት አልፈልግም። እሺ አውቃለሁ የፋንቱ መሄድ ጎድቷል። በቃ በርታ በል። የት እንዳለች አላውቅም ነበር እኮ። ትናንትና የት እንደነበረች ማላውቃት ሴት አሊያም ሞታለች ተብሎ ተነግሮኝ ተስፋ የቆረጥኩባት ሴት ዛሬ ድንገት ስትመጣ ለምን ብዬ ነው የምጎዳው? ምክንያቱም እናቴን አንድ ቀን አግኝቻት ዳቦ ቤት እንዴት ጠላኝ እንደሄደች መጠየቅ ፈልጋለሁ ትል ነበር። ያ ጥያቄ አሁንም ውስጥህ አለ፣ መልሱ ግን አልተሟላ። ስለዚህ መልሴን አግኝቻለሁ። ጥላኝ ሄደችው በእኔ ምክንያት ሳይሆን በራሷ ክፍተት እንደሆነ ተረድቻለሁ። ስለዚህ ምንም የሚያስከፋኝ ምክንያት የለም ማለት ነው። ቆይ እናትህ ለምንድን ነው ጥላ ሄደችው? የኔ እናት እኔ
እኔን አባቴ ላይ ጥላኝ እንደሄደች በቂ ምክንያት አይኖራትም ይሆን ነው? ይሄ ነገር ሁላችንንም ፈጅቶናል። የእናት ፍቅር፣ የቤተሰብ መፍረስ እና ደግሞ ከባባድ ችግሮችን መሸከም ሁላችንም ላይ የቀረ ጠባሳ አለ። ማሚ አንተን አባት ጋር ያኔ ጥላ ስትሄድ ምን ጎሎባል ነበር? ምንም። ያለ ምንም ምክንያት ነበር ጥላኝ ሄደችው። የራሷን ምቾት ፍለጋ ታውቃለህ። የራሷን የተደላደለ ህይወት ለመኖር ስትል እኔን ከነመፈጠሬ ለብዙ ዓመታት ረስታኝ ነበር። የኔ እናት ፋንቱ ደግሞ በቂ ምክንያት ነበራት። የሸሸችው እኔን ሳይሆን ህሊናዋን ነበር። ስለዚህ አንተ እድለኛ ነህ። ቢያንስ ትክክለኛ ምክንያቷን አውቃለህ። የእናትነት ፍቅሯን አይተሃል። ቆይ ግን እስከ ዛሬ ድረስ አብራኝ እየበላች እየጠጣች እንዴት እናትነቷን መረዳት አቃተኝ እኔ? እሷ ግን በተቃራኒው እየተጫወተች አቅፋኝ ጠረኔን እየማገች የእናትነት ናፍቆቷን በይበልጥ ትወጣ ነበር። ዳጊኔ ግን ምን አይነት ጨካኝ ልጅ ነኝ! ነገሮችን ለማስተካከል ገና አልረፈደም እያልኩ እኮ ነው። ደግሞ እኮ ገና ርቃ አልሄደችም። ምናልባት ረፍዶ ቢሆንስ ዳጊ? መልሼ ያን እድል የማላገኝበት ነገር ቢፈጠርስ? ወይም ደግሞ አሊያም ርቃ ሄዳ ቢሆንስ? ስለዚህ አሁንም በእኔ አልተማመንክም ማለት ነው። ፈልጌ አመጣታለሁ ብዬ እኮ ቃል ገብቼልሃል። ወይ ማን ያውቃል? ምናልባት የእናትነት ፍቅሯ አላስችል ብሏት ድጋሚ መልሳ ታየኝ ይሆናል። እናት እኮ በልጇ ጨክና ደግሞ አትችልም። ልክ እንደዚህ ደግ ደጉን ነው ማሰብ ያለብሽ። በላውና ነው እሺ ልጄ ይቅር በለኝ። ድንገት ታይቼ ስለጠፋሁብህ ይቅር በለኝ ልጄ። ልጄ አይደለም በእርግጥ ልጄ አንተን ካሳደገች እናትህ ቅፈልቄ ለመውሰድ ባሰብ የራሱ ስህተት ነበር። እሷ ናት ለአንተ ልትገባ። ልጄ ከዚህ በኋላ ብትናፍቀኝ ዳግመኛ ወደ ህይወት አልመጣም። ድንገት ታይቼ ስለጠፋሁብህ ይቅርታ። መሆን ያለበት ነገር ነው የሆነው። ገና ካሁኑ በአይኔው ልብ እያልክብኝ ነው ልጄ። እንዴት ነው የምዘልቀው ልጄ? ገና ካሁኑ እየናፈከኝ ነው። ቀሪ ዘመኔን ያላንተ እንዴት ነው የምኖር? ኧረ አምላኬ ምን አደረኩ? እንዴት ነው ካንተ ለይቼ የምኖረው?
ምግቡ ቀርቧል እኮ ብሉ እንጂ ምንድነው እንደዚህ ይፈዛችሁት? አውቃለሁ ዛሬ የሰማነው እውነት ሁላችንም ረብሾናል። ቤቱ እንደማበል ነው ያናወጠው። ደግሞ እንደዚሁ መቆም የለብንም። ህይወቴ ግድ መቀጠል አለባት። ልክ እንደዚህ ማዕድ አውደድ መቀጠሉማ ግድ ነው። ግን ችግሩ እንዴት ብዬ ነው የምቀጥለው ነው ጥያቄው። እስከዛሬ ድረስ ያላወቅኩትን ህይወት እንደ ዱብዳ ዛሬ ሲመጣብኝ እንዴት ነው አሜን ብዬ ልቀበል የምችለው? ታውቃለህ ሁሉም ነገር እኮ ህልም እየሆነብኝ ነው። ልጄ ነው በእኔ በጣም አዝነህብኛል በል። ምን እያልሽ ነው ማሚ? እንዴት ነው ባንቺ ላዝን የምችለው? አንቺ እኮ በህይወቴ እስካሁን ድረስ የሰጠሽኝ ፍቅር በጣም የተለየ ነው። ግን ደግሞ ይሄንን እውነት ሌላ የተደበቀ እውነት ይዞት መምጣቱ ነው ከአቅሜ በላይ እንዲሆንና መሸከም እንዲያቅተኝ ሆንኩበት። እኔ ግን በራሴ በጣም አዝኛለሁ። ፋንቱ እዚህ ቤት የዋለችውን ትልቅ ውለታ ረስቼ ስገላመጣትና ስቆጣት ኖሬያለሁ። እሷ ግን ሁሉን ነገር ችላ በፍቅር ስትታገለን ነበር። ሁላችንም ጥፋት አጥፍተናል። እውነት ለመናገር እኔ ራሱ እኮ በጣም ብዙ ነገር አጥፍቻለሁ። ነው ምን ሆናል እንዴ? እናት እኮ አለች፣ ዝምም ይዋለች፣ ፋንቱም የሆነ ቦታ ላይ ነው ያለችው። ምን ሆናል ነው? ፋንቱ የሞቶች ያህል እኮ ነው እያወራ ያለው። ሀዘኑ ይብቃ፣ ተረጋጋ በቃ። እባክህ አባዬ ፋንቱን በዚህ ሁኔታ ልንተዋት አንችልም። እባክህ ፈልገህ ይዛት አምጣት። አይ ይሄ ስራ እንኳን ይላል ሳይሆን የኔ ነው። የራሴን የምፈልጋት። እባክህ ልጅ አሁን ተረጋጋ። አሁን ትልቁ ሐሳባችን ሰርጉ ላይ መሆን አለበት። ሰርጋችንን በሰላም እናሳልፍና ትልቁ ጉዳያችን እሷ መፈለግ ይሆናል። እስከዛ መቆየት የምችል አይመስለኝም። የገዛ እናቴ ባጠገቤ ተራምዳ ስትሄድ እንዴት አስችሎኝ ዝም አልኩኝ? በዛ ላይ የእሷ ምስል ፊቴ ላይ ድቅን እያለብኝ ነው። አዎ የኔ ልጅ እንፈልጋታለን። አሁንም ቢሆን ተስፋ አንቆርጥም። ናሆም ዛሬ እንፈልጋታለን ወተን፣ ዛሬም ካልሆነ ነገ፣ ነገ ካልሆነ ደግሞ ከነገ ወዲያ ሁሌም እንፈልጋታለን። ተስፋ አንቆርጥም። እሺ ደግሞ መገኘቱ አይቀርም። ግን አደረሃን የኔ ልጅ የእሷን ያለፈ ታሪክ ስትሰማ እኔ እንዳትሆኝ እባክሽ። ነው አሁንም ይሄ የራስ ወዳድነት አለቀሽ። ድሮም የፍርሃትና የራስ ወዳድነት ባይኖርሽ ኖሮ ይሄ ጉዳይ ድሮ ይፈታ ነበር እኮ። እውነቱን ደብቀሽ ይሄው እንደዚህ አይነት ጭንቅ ውስጥ ከተሽናል። ለይኩን አሁንም በእኔ እየፈረድክ ነው። እኔ እኮ ሁሉ ነገር እኮ ያደረኩት ለቤተሰብ ያስበኝ ነው። አዎ እየፈረድኩ ነው። ምክንያቱም ምን ጊዜም እውነት ነፃ ያወጣል። አሁን እኔ እያልኩ ያለሁት ይልቅ አሁን ፋንቱ ስናገኛት ሌላ ጥፋትና መገፋፋት እንዳንፈጥር ጥንቃቄ ማድረግ ነው የሚያስፈልገን። እስኪ በቃ አሁን እንዳልከው ሙሉ ትኩረታችንን በሙሉ ወደ ሰርጉ እናድርግ።